አሁን እንዲሳወራ ማለት ነው። እናቴ ልንሳኝ ህመሜ ዋጥ አድርጌ ነው። ስለዛ ሳሪ ራሷ ሄዶ ነው በስንት ነው ያወራል። ኖ ያስፈልጋል። እኔ ምንም እመቤቴ ደግሞ ያው ሌላ ነገር ነው የሚሉኝ አያስፈልግም። መሬት ተነስቼ ሳሪን የመሳደብ ሱስ ኖሮብኝ ሞራል ኖሮኝ አይደለም፣ ግን እሷ ራሷ ሄዳ አውርታ ጋይስ ነገ የሚመጣባትን እንዴት አታውቅም? ክብር ያለኝ ሰው ነኝ ካለች ቦታ ያለኝ ሰው ነኝ ካለች አስታራቂ ናት። ለስንት ሰው የተባለ ሴትዮ ሄዳ ሀሜት ያወራችው እኮ በሯን አንኳኩታ እኮ ሄለን ጋር እሷ ናት እኮ ጋይስ። አይ ነው እኮ ግን ጋይስ እኔ ጥፋት የለብኝም። እኔ ለራሴ መቆም አለብኝ። የዋሸችው ነገር ነበረ። እኔ ቪዲዮ ሰርቼ 600,000 የኔ ተበልቻለሁ አላልኩኝም። ለኔ የተባለው ነገር አሁንም አልዋሸውም። ስም መጥራትም ካለብኝ እጠራለሁ። ሌላ ነገር ታስቦልሻል፣ ሌላ ነገር ይሰጥሻል ተብዬ የተነገረኝ አለ። ላይቭ ላይም ሰምታችኋል፣ በስልክም ተነግሮኛል። አለቀ። ከዛ በተረፈ ግን እኔ 600 ያልኩትኝ የውሸት የጨዋታ ነው። እዚህ ላይቭ ላይ እጣ ፈንታ ሳጫውት ነው። ፕሮፋይል ላይ 700,000 ብሎ ሲያስቀምጡ 600 የኔ ነው ምናምን ብዬ ቀልጄ ያስገባዋቸው። ላይክ ሳሪ ራስሽ ነሽ ሄደሽ የተናገርሽው። እኔው በቃ እኔ እንጃ አይዶን ነው እግዚአብሔርን እና እኔ እቺን ቁርቲን ባለችው ነገር ነውና እንቁርቲ ቴክስቶችሽ በፌክ አካውንት ያስታውቃሉ። ድምጼማ ተውትኝ ጋይስ። እኔ እነዚህ እናቴቱም ስሜታዊ ያረጉኝ ለምን እኔ ምን ያህል ያሳለፍኩትኝን ስለማቅ ሰዎች አሁን እንደዚህ እንትና ተሰድባለች እንትና ሲሉ ያስቀኛል። አልተሰደባችሁም ገና ግን አልተዋረዳችሁም። እኔ ላይ የሰራችሁት ሴራ ገና ነው። ውልሽም ትናከሻታለሽ። እኔም ቤታ ቅናተኛ ምቀኛ ጓደኛ ያወጣላት ጓደኛ ለጓደኛ ተመች ነገረኛ እያላችሁ ማለት ነው ተሰብስባችሁ ተደራይታችሁ ስታጠቁኝ ነበር። ገና ነው እናንተ። እኔ ለመድኃኔዓለም ነው ብያልቅሽ እመቤቴን የሰጠሁት ተንበርክኬ እናንተን ነገር ያደረጋችሁኝን ማለት ነው። አንዳችሁንም አረሳ። ጓደኛም ብትሆኑ ያዳሜ ማለት ነው ለእናንተ ነው ወጥቼ ስንት ገመናችሁ አንድ አፍ የላችሁ። እስኪ ወንድ አባታችሁ ተናገሩ ወጣችሁ። አንድ ጓደኛ የተባልሽ ወንድ አባትሽ ወጥተሽ ተናገሪ። የደበቅኩልሽን ታሪክ ሁሉ እዚህ ቲክቶክ ላይ ማለት ነው ለአንዴና ለመጨረሻ ጊዜ እንዴት አባቴ አድርጌ እንደምናገርልሽ አሳይሻለሁ ከነመረጃችሁ። ለዛ ነው አንድ ጓደኛ ወጥቶ ሞራል ሳይኖረው እንደዚህ ቤታ ናት ብሎ የማይናገረው። ስንት አባታችሁ ገበናችሁን ያስኩላችሁ። ደግሞ የኔ ገበና ካላችሁ አውጥታችሁ ተናገሩ ለህዝብ። ይሁን እመቤቴን ፊት ለፊት ነው የተናገርኩት። እኔ ስለናንተ መጥቼ እኔ ስለራሴ ወይ ምናምን ገበና ካለ አውጡና አዋርዱ። ለካካን ጋይ ስሜታዊ ያረጉኝ ገብርኤል ስመሳዩላ ተጠቅመው አዳሚ ተጠቅመው ተፍተውኝ ደግሞ ስለኔ ያወራሉ። የትኛውን ነገር ጋይስ አጉድዬባቸው ነው። ገብርኤል አያስቅም። ጥርሳችሁን አታግጡ። አንገቴን አሞኛል ተቀጽፌያለሁ። የትኛውን ነገር አጉድዬባችሁ ነው ስትጠቁ ፊት ለፊት ቆሜ ቤታ ምን አገባሽ ራስሽ ካልተነካሽ ለሰው ብለሽ ምን አገባሽ እስከባል ጌም ስትጫወቱ ጊታር ስሞክ ሳይኖራችሁ መጥቼ ጊት ጋር ያራችሁን ከመሙላት ከሰራችሁ ካለ መጥፋት ገስታችሁ ላይ መጥቼ እኔ ስመጣኩ ገስታችሁ ላይ 400 ሰው ባያችሁ 1000 ምናምን ሰው ነው እኮ የሚገባላችሁ። ያወኩትኝ አብሬያችሁ አትውጭብን ተኝ እዚሁ ተኝ እያላችሁኝ ጋይስ እኮ መኝታ ያጣው ነው እኮ የሚመስለው። ለምን ለራሳቸው ቪው እና ሰው እንዲገባላቸው ምናምን በቃ እዚሁ ተኝ እያሉ ፋራ አርገውኝ ነው እኮ ደንቆሮ አርገውኝ ከመውደዴ እንጂ ሳላቅ ቀርቻ አይደለም። ማርያምን ጋይስ ጠንቅቄ የሚሰሩትን ሴራ ቃል እዚሁ ተኝ እያሉ አልጋዬ እስከ ከዳ ድረስ አልጋዬን ወይኔ አምላክ እስራኤል አልጋዬን እስከ ከዳ ድረስ እዚሁ ተኝ ጋይስ እዚሁ ተኝ እያሉ ገስት ላይ እያስተኙ ጠዋት ላይ ሰውን እኮ እዛው ተኝቼ እኮ ነው ቤት አሁንም አለሽ ይለኛል ከነሱ ቤት ካለ መውጣት የተነሳ። ዛሬ ግን እናንተ እኔም ባሽሙል ልትናገሩ ትደርሳላችሁ። በስልክ እኮ ደውላችሁ ማለት ነው ጋይስ አንገቴ ቀስቦኛል መዞር አልችልም። በስልክ ደውለው እኮ ጋይስ እመቤቴን ይኸው ከዋሹ እስኪ በልጆቻቸው ምን ይዋሹ። ስልክ ደውለው እኮ ቤታ 80 ምናምን ሺህ ፎሎ ነበረኝ እድሜ ላንቺ ካወቅ ክሬዲትሽን አልበላም ባንቺ የተነሳ ሰዎች አወቁኝ ብለው እኮ ያመሰገኑኝ ሰዎች አሉ። እንዳትክዷትኝ እካካም አንገቴ ጋይስ ተይዟል። እግዚአብሔርን እኔ በጣም ነው የሚሰማኝ። በቃ ውስጤ ይሰማኛል። ለምን ይሁሉ እኔ ለምን ይሁሉ ይደ እኔ አሁን እቺ ጂጂ ምናምን
ተነስታ ብትሰድበኝ እንደነሱ አይነት ሰው እንደነቴቴ ምንም አይመስለኝ። አባቴ ሙት ነው የምላችሁ። ምንም መስሎ አይታዩኝም። ጓደኞች አልነበሩ አልደዋወል አያውቁኝ። እኔን የሚያውቁኝ ሰው ግን እኔ የሆንኩላቸው ሰው ግን አንድ ቀን እንኳን ቆሞ ያልተጋፈጡልኝ። ዛሬ እኔን በአሽሙር ለማማት እርስ በርስ የማይዋደዱ ሁለት ሰዎች አላችሁ። አትዋደዱ፣ ትጠላላላችሁ። አንቺም በዚህኛው ስልክ መጥተሽ ጥላቻሽን ትነግራለሽ፣ ያቺኛዋን መጥተሽ ጥላቻሽን ለኔ ሁለታችሁም ትነግራለሽ። ዛሬስ እከልዬ የተባላችሁ ጊፍት ትሰጣጣላችሁ። አስመሳይ ናችሁ። አባቴ ሙት ሁለቱም አይዋደዱ። ሁለቱም ደውለው ሁለቱም ጥላቻቸውን ነው የሚያወሩትኝ ሁለቱም። ዛሬ ግን እከልዬ ወይኔ እንትናዬ እንትን መንደር የማይደረሰ እንትናዬ ይባባላል። አስመሳዮች፣ ውሸታም፣ ቅማንጅራ ሙላ። ወይኔ ጋይስ እንደው ይጀምሩት እንጂ ነው የጨርሰው ነበር። ያው እኔ ቤታዬ መቼስ ኧረ ስም ምን እጠራለሁ ውዴ። ቲክቶክ ላይ ብልጡኝ። እኔ በሞኝነቴ በድድብናነቴ ድሮ ተበልቻለሁ። እመቤቴን በቃኝ። ከዚህ በኋላ በፊት እኔ ካያችሁ ማለት ሩጬ ስም እጠራለሁ አይደለ ጋይስ? ስም እጠራለሁ ሩጬ ብድግ ብዬ እንትና አላለሁ። ማንም የሚጠቃው እኔ ነኝ። ሁሉም ሰው በአሽሙር ጠቅ ታደርጋለች። ሁሉም ሰው ስም ሳይጠቅስ ይናገራል። እኔ ግን ስም ወጥቼ ተናግሬ እንዲህ ብል ማለት ነው ማን ላይ ነው የሚጠቆረው? እውነትም ቢኖረኝ እውነታ የሚሸፈነው እኔ ቤታ ላይ ነው። እኔ ተምሬበታለሁ፣ ከስህተቶቼ ተምሬበታለሁ። ስም አልጠራም። ይጀምሩት፣ እኔ ጨርስላችኋለሁ አንድ በአንድ ሀስከለ ሚስጥራቸውን ከሀስከለ ዝርዝር አድርጌ አውጣዋለሁ። ካልተናገሩን ያላወራም። እኔ አሉባልተኛ አይደለሁም። ሲነኩኝ ግን በቀን ያሳያቸዋለሁ። እንዴ ጋይስ እናቴ ትሙት። እኔ እኮ አሁን እንደ እብድ እኮ ነው የማየው እኮ። ወይ አንገቴ ተቀስፏል። ሄለ ቤታ እስኪ እናቴ ትሙት ይዋሹ ቤታ። እኔ እኮ በጣም ነው እኮ የምጸየፋት እኮ በጣም ነው የምጠላት። ዛሬ አሁን አሽኮለሌ ቂንጥራቸው በወንጭፍ ነው በቃ እንደዚህ ማጮ የሚፈልጉትኝ። በቃ እንዲህ ለሁለት ተጣብቀው አስመሳይ ናችሁ። ውሸታም ከሃዲዎች። አሁንም አንዳንዶቻችሁ ከብሎክ ያወጣችሁኝ ለምን እንድመጣ እንደፈለጋችሁ አውቃለሁ። አታስመስሉ። ላይቭ ላይ ወጣችሁ ምናምን ነገር እኔ ከማንም ጋር ቃል እኔ ከማንም ጋር በቴሌግራም አትምጡ። ሾካካ አስመሳዮች። ነገር ማልፈልገው እንደናገር እመቤቴ እዚህ በላይቭ ላይ ወጡና ማለት ነው ታርዛን ይጫወታሉ። ጃኪ ጃን ነው ላይ የሚሆኑት። እኔ ሁለት አይነት ሰው ግራ ነው የሚገባኝ። እንዴ በዚህ በቲክቶክ ላይ መጣው እኔ እንዲያል ምን ያላወራ ምናምን በቴክስት ጻፊዎቹ እናንተ እስኪ አላልኩም በሉ። እነዚህ ምን አይነት አስመሰረ በቀቀኑላ ታመም ያለው እኮ ተመልከቱኝ። እመቤቴን አሞኛል እኮ። አሁን ይሄንን እንዲህ ብትሏቸው ምን እንደሚሉ ታውቃላችሁ? እኔማ እኮ የጓደኝነት ጥጌ ላሳይ ለሱ መልሳለኝ የጓደኝነት ጥጌ ላሳይ ለመስማማት ብዬ እንደዚህ ድሮ ስንት ነገር ያሳለፍነው እንዳይጠፋ ብዬ ነው የጻፍኩት ልትሉ ነው አይደለም? ለጥቅማችሁ ነው አውቃለሁ። ኧረ እኔ ምን ጌም እጫወታለሁ? እኔ እኮ ታምም ያለኩ ጋይስ አባቴ ሙት አሞኛል። ግን እንዲህ እየሞትኩ እመጣለሁና ባጭሩ ለራሳችሁ ቁሙ። አሉባልታ ካወራችሁ በስልክ ካማችሁ በኋላ ሲወጣ አትደንግጡ፣ አትበዱ። ያወራችሁት ነገር ነው በአደባባይ ወጣ። በውስጥ ያወራችሁት ነገር በአደባባይ ይወጣል። አስደንግጡ። መጀመሪያ የምታወሩትን ወቁ፣ የምትናገሩትን ሰው ወቁ፣ ለምታወሩት ሰው ወቁ። ከወጣ በኋላ ደግሞ እየየ የለም። እኔ አሁን ነገ ያማው ሰው ቢወጣ አምቻለሁ ነው የምለው። እመቤቴን አምቻለሁ። ገብርኤልን ያውና ከበደን እያማው ካገኛችሁ አምቻለሁ። አድርጋለሁ ነው የምለው። አምቻለሁ ውዶቼ። ጌም ተጫወቱ የምትሉኝ እኔ እንደማንም አይደለም። አጀንዳ ይዤ ሰው ከሰበሰብኩ በኋላ ጌም የምጫወት ሰው አይደለም። ይቅርታ። እኔ ቤታ ጌም መጫወት ባለብኝ ፕሮግራም ሰዓት እጫወታለሁ ውዶቼ። እሺ ጌም መጫወት ፍላጎቴ ከሆነ ወደ ጌም እሄዳለሁ እንጂ እንደዚህ ሰው ሰብስቤ ካወራው በኋላ አጀንዳ ካመጣው በኋላ ላጥ ብዬ ጌም አልጫወትም። ያ ስሜት የለኝም። እንዴት ነው ጋይስ? የሆነ ነገር ውስጣችሁ አመቃችሁ ያንን ወዲያው እርስት አድርጋችሁት ከዛ በኋላ ወደ ጌም ደግሞ ታብታብ አድርጓ እንዳበባ ነው ያለልን ብቃቴ። እንዲሁም ጌም እየተጫወትኩም እንዲሁም እያወራው ማምጣት እችላለሁ። ብቃቴ ነው 4 ነጥብ። እንደማንም እኔ አሜት ካማ በኋላ ሰው አልሰበስብም። አሜን ከሰበሰብኩ በኋላ ጌም አልጫወትም። ፕሮግራም ያለኝ ጌም የምጫወትበት እጫወታለሁ። አሁን ፕሮግራም ያለኝ ታመም ያለው አንገቴን አሞኛል። ትክክል አይደለም። የሆነ አካውንት ግን እያስፎገረብ ነው። ማን እንደሆነሽ አውቄሻለሁ። ደጋግመሽ አንቺ ብቻ ነሽ የምትጽፊው። ጋሾናስ $2500 ለሄለን ሰጥቷታል።
ቤታ እንዳትሰደብ ክብሪትና ማን ነበር እንፍታይል የሚል አካውንት ሁለቱም አካውንት አንድ አካውንት ነው። የማን እንደሆነ እያስፎገረባችሁ ነው። ማን ደግሞ በቀጥታ ስም እንደሚጠራ የታወቀ ነው። ቤተል ዮናስ ደለለኝ ገለመኔ እያለ እየጠራ ምናምን የሚያወራ ሰው ፕሮፋይላችሁ እያስነቃባችኋል። እንበይቴ ነው እንፍታይል የሚባል አካውንት እያስነቃባችሁ ነው። ማን እንደሆናችሁ እመቤቴ ያስፎግራል። በቃ ኧረ ምን ፕሮሞት ባረግ ማን ይከተላቸው? ጠላት በጠላት ይከተላቸው። አንገቴን ተቀሰፍ ያለው እኮ ሬንን አጠፋሪስና ድንግል አጭስ መሰለኝ ተያይዘን ማለቃችን ነው። ውይ ላመስግናችሁ በጓያ አስታወሽን ከሞታቴ በፊት አንዲቷ እኮ ናት ማለት ነው። በቅናት እርር ብላ ታቋታላችሁ። በቅናት እርር ብላ ኮመንት ላይ እኮ ነው ሰው ሁሉ ማለት ነው። እዛ ሳሬ ቤት ስካሄድ የነበረው ኮመንት ላይ ቤታ አይ ቲንክ እኔ ተኝቼ ራሱ ቤታ ይባል ራሷ እኮ ናት እንደምታረገው። የቲክቶክ ብቃት ካለኝ ጀግና ነኝ። ቲክቶክ ላይ ስፓም ማረግ ኮመንት ከቻልኩኝ ጀግና ነኝ ብቻዬ። ራሷ እኮ ናት። አስባችሁታል ጋይስ? ቤታን እንወድሻለን ማንንም አይንካሽ የሚለውን አሁን እዚህ ጋር እኛ አለንልሽ ቤታ የሚለውን እንደዚህ እኮ የተጻፈው ነው እኮ ማለት እኔ ነኝ እንትን ማደርጋችሁ ነበር። ግን ካደረከው ምን ይደረጋል? ከሰጣኝማ መቼስ እኔም እምቢ አልልም። አንገቴ ተቀስፎ ነው ዛሬ። እና በአጭሩ ጠቅላላ አድርጌ ስለግራችሁ ልጆቼ እግዚአብሔርን አሁን እነዚህ እኛ አለንልሽ ቤታ እንደዚህ ስፓም ሆኖ ወጥቷል ቴክስታቸው ሳሪ ቤት ማለት ነው። አረ በእግዚአብሔር ማኪ እኔ ግራ ገባኝ በክርስቶስ ማኪ እኔ በመቤቴ ጌም ምናምን እንደዚህ የሆነ ነገር ሲኖር ዝም ብለሽ እየመጣሽ አትስጪኝ በክርስቶስ። ኧረ አምላኬ ምን ተሻለኝ ወገን? መቼስ ከተሰጠን ቢያይባልም ውዶቼ መቼስ አውቃለሁ ያበሻል አመለካከት በውስጧ ደስ እያላት በውጫ ትስጡኝ ትላላችሁ። እኔ አልጠላውም፣ ግን መስጠት ያለባቸው ሰዎች አሉ። በየቀኑ ግን እየተመጣ እንዲሰጠኝ አልፈልግም። የኔ ፍቅር ግን ቴንክ ዩ ሶ ማች ጋይስ። ማርያምን አይገባም ዝም ብላችሁ ጠላት። አንገቴን ተቀስፍ ያለው ማኪዬ ደግመይ ሳሚ ላንቺ ስል አንገቴ ይዞራል ውዴ። ደግመይ ሳሚ ለሌላው ማይዞረው ደግመሽ ከሳምሽኝ ይዞራል አንገቴ። አንገቴን ተቀስፍ ተይዣለሁ። ግን እመቤቴን በጣም ነው ማመሰግነው። እዚህ የኔ ፍቅር ክርስቶስን አይገባም ነበር፣ ግን እግዚአብሔር ይስጣችሁ አመሰግናለሁ። ይዞራል ውዴ ይዞራል። ተይዣለሁ አንገቴን ተይዣለሁ። ቆይ ላመስግናችሁ የኔ ልጆች። እማምላክን ይውላችሁ። ይሄው ከልቤ ቆይ አንዴ ድምጼን ቀይሬ ቆይ አንዴ ገብርኤልን ቆይ አንዴ ድምጼን ቀይር። ይሄው እቹ ቤት ታመጥቻለኝ።